አሚ በጣም ይቅርታ በጣም የምወድሽ በጣም የማከብርሽ በጣም ይቅርታ። ሰላም ሰላም የሂዊ ወይም የፎዚያ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ በዓል ነው፣ እንኳን አደረሳችሁ። ልጄ ደግሞ ተስማምታ ከኔ ጋር ታርቃ በዓል ልታከብር ሄዳለች። አሁን ትመጣለች። ለማንኛውም ሰሞኑን በነበረው ከልጄ ጋር ግብ ተስማምተናል። ምክንያቱም እሷም ይቅርታ ጠይቃለች። እናቴ እኔ ባለማወቅ ስለሆነ በጣም ይቅርበኝ፣ ከቤተሰብ ተለይቼ ወይም ደግሞ ቤተሰቦቼ የማይፈቅዱትን ህይወት እኔ አልጀምረውም ብላለች። እኔም በጣም ደስ ብሎኛል። ግን ከወደደችው የሷ ህይወት ነው። ግን ከወደደችው ብዬ ደግሞ ልጄን አሳልፌ አልሰጥም። ምክንያቱም ጊዜው በጣም ያስፈራል። ባልና ሚስት የማይተማመንበት ጊዜ ላይ ነው። ሚስት ልጅ እያለው ቤተሰብ እያለው ሌላ ሴት የሚያይበት ጊዜ ስለሆነ ድሮና ዘንድሮ አንድ ስላልሆነ ነው እንጂ እኔ ልጄ ብታገባና ጥሩ ትዳር ቢኖራት በጣም ደስ ይለኝ ነበረ። ለማንኛውም በዚህ ጉዳይ ተስማምተናል። ልጄ እየመጣች ነው፣ ይቅርታ ጠይቃለች። እንግዲህ አታቅም ነበረ ቪዲዮ እንዳረኩ አታቅም። ያው እኔ እወዳለሁ እንደዚህ ግርግር ነገር እንዲህ ደስ ይለኛል። በቃ ጨዋታ ደስ ይለኛል፣ ከሰው ጋር ማውራት ምናምን ደስ ይለኛል። እነሱ ደግሞ ካሜራ አይደፍሩም። የኔ ልጆች ካሜራ አይወዱም እና አላወቀችም። ግን በኋላ ስነግራት አረ ማሚ በጣም ይቅርታ እንደዚህ የምታረጊ ከሆነ ሰዎቹን ይቅርታ አላለሁ ብላለች። እሷ ቴክኖሎጂ ታውቃለች። በኔ ፊት ነው እንጂ ካሜራ ፊት የማትቀርበው ከኋላዬ ብዙ ነገር እንደሚሰሩ ያው ይታወቃል ልጆቻችን። ግን ያው እናት ትከበራለች። በእናት ፊት ምንም ነገር ማድረግ አይፈልጉም። ለዛ ነው እና በነበረው ጭቅጭቅ፣ በነበረው ጩኸት፣ በነበረው አንዳንድ አላግባብ የሆኑ ነገሮች ልጄን የተቆጣኋት፣ የደበደብኳት፣ በጣም ነው የመታኋት ልጄን አናዳኝ እና እናንተን ይቅርታ ጠይቃለሁ። አሁን ልጄ ያው እየመጣች ነው ዛሬ ከበዓል ማለት ነው። እስቲ ነይ ማማዬ ነይ የኔ ወድ መጣሽ። ነይልኝ እናቴ ማይ ወይ እናቴ አምሮብሻል። አማራብኝ የኔ እናት። ታዲያ እኔ አንቺ እናት ሁሌም ያምርብኛል። ያከበርሽ ነው። አዎ እንዴት ነሽ? ሰላም መጣሽ? አዎ ሰላም መጣ። ቆያችሁ እኮ። አዎ አላልቅ ብሎ ፕሮግራሙ አላልቃለ? አዎ አላልቃለና ለዛ ነው። አሁን ሳራ ትናንትና እኔ ተቆጥቼሽ ነበረ። ትናንት ብቻ ሳይሆን ሰሞኑን እያናደርሽ ነበርና ብዙ ነገር እያጠፋሽ ነበር። ምክንያቱም እኔ ፋየር ኤጅ የሚባል ነገር አለ በእንግሊዘኛው፣ በአማርኛው ደግሞ ትኩስ ኃይል የሚባል ነገር አለና በጣም ስታበሳጨኝ እየመታውሽም እየተቆጣውሽም እየሰደብኩሽም ነበረ። ዛሬ እንግዲህ ያው ካሜራ አትወጂም። ካሜራ ዛሬ በቀደም አላይሽውም። ዛሬ እስቲ ድፈሪ። ከደፈርሽ ደስ ይለኛል፣ ካልደፈርሽም ችግር የለም። እኔ እናትሽ ከደፈርኩ በቂ ነው። ዛሬ በጓደኞቻችን፣ በዘመዶቻችን፣ በቤተሰቦቻችን ስም ይቅርታ ጠይቅሻለሁ ልጄ፣ ከጥፋትሽም ስለተጸጸትሽ። እስቲ ንገሪኝ፣ አንቺ ለምንድን ነው ከጥፋትሽ ተጸጽተሽ እናቴ ማሪኝ፣ አንቺ ያልፈቀድሽው ትዳር አይሆንም፣ ቤተሰብ ያልመረቀው ትዳር አይሆንም ያልሽኝ ምን አስበሽ ነው ልጄ? በቤተሰብ እኔም ይቅርታ ብያለሁኝ። ከእናቴ መውጣት የለብኝም። መጀመሪያ ጥፋቱ የራሴ ነው። ምክንያቱም አንቺ ያልሽኝ መስማት ነበረብኝ። ሄዳለሁ ምናምን የለብኝም ነበረ። እሺ ይቅርታ ብዬ መመለስ ነበረብኝ እና ከባል ጋር መኖር በጣም ከባድ ነው። ማለት ቤተሰብን ትተሽ ባል መምረጥ የለብንም። ምክንያቱም ፍቅር ያልቅና በኋላ ላይ የሆነ ነገር ቢሆን ከሁሉ መለየት የለብንም ብዬ ስለማስብ ነው። እና አሁን አንቺ ከትዳሬ የበለጠ ቤተሰቤን እወዳለሁ እያልሽ ነው ልጄ? እወዳለሁ። እርግጠኛ ነሽ? ቤተሰብ ክብር የሚባል ነገር ስላለ እናቴ ማክበር አለብኝ። የምትለኝ መስማት አለብኝ። ጥፋት ነው የኔ። እሄዳለሁ ምናምን የለብኝም። ሲቀጥል ደግሞ ማግባትም የለብኝም። አሁን ላይ መርዳት አለብኝ። ሰዎች መጀመሪያ ተረዳው በኋላ ነው ወደ ህይወት መስራት ያለብኝ የነበረብኝ። ገና በአንድ ወሬ ስራ ከመጀመሪያው ልትዳርግ በማለት ጥፋት ነው እና አስቤ ነው ማረግ ይችላል። ስላስቀየምሽ ይቀርታል። እሺ ያው እኛ ያለንበት አካባቢ አውሮፕላን ማረፊያ አካባቢ ነው። ድምጽ ከረበሻችሁ በጣም ይቅርታ። እንግዲህ ልጅ ያለችውን ሰምታችኋል። ትዳር እንዲህ ዝም ብሎ ዘው የሚባልበት ነገር አይደለም። አንቺ ስትቆጪ ስትመችኝ እኔ ሌላ ነገር አስቤ ነበረ። በእናቴ ላይ ጥላቻ ፈጥሮብኝ ነበር። አሁን ግን
ስላወቅኩ ስለተረዳሁት አንዳንድ ነገሮችም አንቺ ካልሽኝ በኋላ በጥሞና በስነ ስርዓቱ በሬን ዘግቼ ብቻዬን ሆኜ ሳስብ ትዳር ቀላል እንዳልሆነ ነው የተረዳሁት። አንቺም የኛን አባት አግብተሽ እኛን ወልደሽ እስከማሳደግ ስትደርሺ ብዙ መስዋዕት እንደከፈልሽ ነው የተረዳሁትና አሁን የራሴ ነገር እንዲኖረኝ ነገ ብወልድ ለልጆች የሚሆን ነገር ያስፈልጋል። ስለዚህ ራሴን የቻልኩበትን ነገር ነው ያለችው። ልጁ ያ ምንድነው ያለው? ቤት አለኝ ያላት። ቤት የእሱ አይደለም፣ ውሸታም ነው። በውርስ የመጣ የቤተሰብ ቤት ነው ያላት። እሱ ውሸቱን ነው። ሌባ አጭበርባሪ ነው ልጁ። እንደገና ደግሞ እሷ ስራ ስላላት የእሷን ብር ወይም ደግሞ በእሷ ነገር መጠቀም ነበር የፈለገው። እኔም ደግሞ ያው የእናትን ነገር ታውቁታላችሁ ቤተሰብ፣ ጥሩ ነገር ነው ለልጆቻችን እንዲገጥም የምንፈልገው አይደለ? ለዛ ተከታትዬ ልጁን ደረስኩበት። እንኳን የውርስ ገንዘብ ጭራሽ ቤት ሰርቶ የሀብታም ሰውዬ ቤት ሰርቶ ውጭ ሀገር ነው የሚኖረው ሰውየው። የሱ የቤቱ ጠባቂ ነው። ያው እያታለለ ብር ሲወስድባት የነበረው አይዞሽ እያለ ከዛም እያረገ ደጎም ሲያረጋት የነበረው። በነገራችን ላይ ልጄ 2 ዓመት ትውውቅ ነው እንጂ ወጣ አትራታቅም፣ አምሽታ አታቅም። በጣም ጨዋ ናት ልጄ። ግን ያው እንደ እናት እንዲህ አይነት ነገር ደፍሮ ሲጠይቁኝ መናገር ግድ ስለሆነ ነው። ስለዚህ ትዳር ዘው ብሎ የሚገባበት ቀለል ያለ ህይወት አይደለም። ትዳር በጣም ከባድ ነው። በተለይ በዚህ ዘመን ትዳር በጣም ነው የሚያስፈራው። ምክንያቱም ትዳር ማለት የተቀደሰ ነው። ያ ነገር ደግሞ የሚሆነው ከሁለቱም እኩል የሆነ የጋራ ፍቅር ሲኖር ነው እንጂ እኛ ድሮ መሀይም ስለሆነን እኛ ዝም ብለን የኖር ነው በፍቅር ደስ በሚል። አሁን ግን ጊዜው የብልጦች ነው። ሁሉም ነገር በገንዘብ ላይ የተመሰረተ በጥቅም ላይ የተመሰረተ ነውና እኔ አሁን ከልጄ ጋር ዛሬ ተስማምቻለሁ፣ ደስ ብሎኛል። እናንተ ፊት የሚያመጣው ለዛ ነው። እንግዲህ ልጄ እስቲ እንደው ዞራ እስቲ ምንድን ነው የለበሽው? ዋው ደስ ይላል ልጄ። እኔማ ጠዋት አልሄድኩም ያልኩሽ እዚህ አንዳንድ የምሰራቸው ነገሮች ስላሉ በጣም ደስ ይል ነበር። ችግር የለም ሌላ ቀን እሄዳለሁ ልጄ። እና ይቅርታ ብዬሻለሁኝ። ያንቺ ይቅርታ ግን በጣም አልደረሰኝም፣ ጆሮ ያልገባም። ማሚ በጣም ይቅርታ፣ በጣም የምወድሽ፣ በጣም የማከብርሽ። በጣም ይቅርታ፣ ጥፋቴ ነው፣ አምኛለሁ፣ ተመልሻለሁ፣ ከስተናርም ያለው በጣም ይቅርታ ማሚ፣ እወድሻለሁ። ከአንቺ መቼም ቃል አላልፍም እና አንቺ እንዳልሽ ነው የምሆነው ማሚ፣ ይቅርታ በጣም እሺ በቃ እኔም ይቅር ብዬሻለሁ ልጄ። ግን አሁን እኔ ለቤተሰቦች መናገር የምፈልገው ምንድነው፣ ማንኛውም ሰው የራሱ ህይወት አለው ብለን ደግሞ ልጆቻችንን አሳልፈን አንሰጥም። ለምሳሌ አሁን እናንተ ውጭ ሀገር የምትኖሩ ልጆች ብዙ ልጆች አላችሁ። እዛ ቤተሰብ የማይፈልገውን ነገር ወይም ደግሞ ስሜታዊ ሆናችሁ የማይፈልጉበት ህይወት ውስጥ እንዳትገቡ። ቤተሰብ የመረቀው ቤተሰብ ያልመረጠው ነገር ለእናንተም ጥሩ አይደለም፣ ህይወታችሁ ይበላሻል። ይሄ ደግሞ በሁሉም ቦታ ሆኖ እየተገኘ ነው። እኔ በትዳሬ ካለፈ በኋላ ቤተሰብ ተይ ሲለኝ ከዛ ካለፈ በኋላ ብዙ መስዋዕት ከፍዬ ዛሬ ልጆቼ እዚህ ደረጃ ደርሰዋልና ለማንኛውም በተለይ እናንተ ውጭ ሀገር የምትኖሩ ልጆች በጣም ተጠንቀቁ። ገንዘባችሁን ያዙ፣ ለማንም በላተኛ አትስጡ፣ ራሳችሁን ጠብቁ፣ ብልጥ ሆኑ፣ ዝም ብላችሁ አትጃጃሉ። ውጭ ሀገር ያላችሁ ልጆች የማዳም ቅመም ምናምን እንዳትይ። አንቺ ለራስሽ ቅመም ሆነሽ ራስሽን በራስሽ ማስተዳደር አለብሽ። የራስሽ ቅመም ነው የምትሆኝ። የማንም ቅመም ሆነሽ ለማንም መገዛት የለብሽም። የራስሽ ቅመም ለመሆን ደግሞ የምታገኘውን ገንዘብ ያዝ አድርገሽ የምትፈልጊው ደረጃ ላይ መድረስና አገርሽ ላይ መጥተሽ ህይወትሽን ትዳርሽን ያማረ የተስተካከለ ኑሮ እንዲኖርሽ። ገንዘብ ፓወር ነው። ገንዘብ ካለሽ ማንም ሰው እግርሽን ስሞ ሊያገባሽ ይችላል። ገብቶሻል? ያ ማለት ደግሞ ባይወድሽ እንኳን አብረሽው ስትኖሪ ፍቅርና ውዴታ እንዲመጣ ያደርጋል። ስለዚህ ገንዘባችሁን ያዙ፣ ገንዘባችሁን ቆጥቡ፣ ብልጥ ሆኑ። እንግዲህ ከልጄ ጋር ዛሬ ጨርሰናል። በሚቀጥለው በሌላ ቪዲዮ እንመጣለን። ግን ምከሯት። ቪዲዮ ምንም አያስፈራም። ቪዲዮ ልጄ በጣም ትፈራለችና ቪዲዮ ያስፈራል እንዴ? እኔ እንኳን ትልቋ ሴትዮ፣ ሽማግሌዋ፣ አሮጊቷ እነሱን የሚያካክል ልጆች አድርሼ ቪዲዮ ውሸት ከሌለበት እውነታውን ለመናገር ከሆነ ምንም የሚያሳፍር ነገር የለም። በራስ መተማመን ካለ የፈለግሽው መናገር ይቻላል አይደል እንዴ ልጆች? እና በኮሜንት ጻፉላት። እናትሽ የምትልሽን ስሚ፣ ከእናትሽ ውጭ እንዳትሆኚ፣
ቪዲዮ እየሰራሽ አንዳንድ ጥሩ ነገር አሳይኝ በሏት። የምትሰራበት ካምፓኒ በጣም አሪፍ ቆንጆ ካምፓኒ ነው። ስለ ካምፓኒዋም ስላለችበት ሰፈር ስለምትኖርበት አካባቢ ምናምን እንድትነግራት ንገሯት እላችኋለሁ። ልጆች ወዳችኋለሁ። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እናታችሁን በጣም ነው የምወዳችሁ። ብዙ መመክራችሁ ነገር አለ። ባዴን ኢንሻአላህ اشوفكم بخير انا بعد 5 يوم كذي ممكن انا بروح دبي اشوفكم بخير يا بنات. دير بالكم على نفسكم بحبكم.